ኤልሻዳይ ቴሌቪዥንን ታውቃላችሁ ይብል አላቅም የሚል ሰው ካለ ልንጣላ ነው ማለት ነው። እስቲ እጃችሁን አሳዩኝ። ስለዚህ ባትጋብዙኝም እኔና ባለቤቴ ቤታችሁ መተናል ማለት ነው። እግዚአብሔር ይባረክ። ብዙ ዘመን ውጭ ሀገር ነው የኖርኩትና በጣም በደርግ ጊዜ ነው እኔ ከኢትዮጵያ ወጣሁት። ለካ ይሄ ሰውዬ ሄዷል እያላችሁ ነው። ግን በጣም የሚገርማችሁ ኒውዮርክ ሂዱ፣ ካሊፎርኒያ፣ ለንደን ሂዱ፣ ሳውዝ አፍሪካ የእግዚአብሔር መንፈስ አንድ ነው። እስቲ ጌታን ባርኩት። ሃሌሉያ ሃሌሉያ። ይሄ ያመነ ህዝብ ልዩ የሚያደርገው ይሄ ነው። አርባ ምንጭ እንኑር፣ the other side of ኢትዮጵያ እንኑር፣ መንፈሱ አንድ ነው። ከመንፈሱ ጠጥተናል። ስለዚህ የአንድ አባት ልጆች ነን። አሜን አሜን ሃሌሉያ። ጌታን ባርኩት ወገኖቼ። ኢየሱስ ይባረክ። ይሄ ነው ደስ የሚለኝ። እኔ ፈረንጅ ሀገር ነው ጌታን ያወቅኩት። እዚህ ሀገር ስመላለስ ብዙ ዘመን ሆኖኛል። ደስ የሚለኝ የትም ቦታ ልሄድ የእግዚአብሔር መንፈስ ባለበት እንግድነት አይሰማኝም። አሜን። በዚህ መንፈስ ነው የመጣ ነው። ኧረ ጌታ ይባረክ። አሜን ወገኖቼ። እንድናገለግል ስለፈቀዳችሁልን መሪዎችን ያው የ2000 ሚሊዮኒየም ኤልሻዳይ ቴሌቪዥን ዶክተር ቶለሳ ሆነን ወንድማችን አቶ ተፈራም እዚህ ያለ ያገለገልን ነው። ጌታን ማገልገል እንዴት መታደል ነው! እንዴት መታደል! ስለዚህ ጓዳ ሊጎል ይችላል፣ ኪስ ሊጎል ይችላል። መንፈሱ ያለው ሰው ግን እንዴት የተባረከ ነው! ሃሌሉያ ኢየሱስ ይባረክ። ይሄ ነው እኮ እኛን ዩኒክ የሚያደርገን። ይሄ ነው ዩኒክ የሚያደርገንና በጣም ደስ ይለኛል። ባለቤቴ ብትኖር ኖሮ ከኔ ጋር ትመጣ ነበር። ለንደን ሄዳ ነው። ሰላምታ ተቀበሉ። እንግዲህ ያው ቄሳሜ እንዳለው ነገ እናስተዋውቃለን፣ ያስተዋውቁናል። ቄስ ዶክተር አሉ አቶ ተፈራ ከኛ ጋር የመጣውና እግዚአብሔርን አመሰግናለሁ። ዛሬ ከናንተ ጋር እንድካፈል በልቤ ላይ እንደ ርዕስ የተቀመጠው ብቸኛው መፍትሄ የሚል ብቸኛው መፍትሄ በሚል ርዕስ አንድ 5 ነገሮችን እናያለን። ይሄ ነገር መፍትሄ ያስፈልገዋል ስንል ነገሩ አስጊ ደረጃ ላይ መድረሱን፣ የተወሳሰበ የተቆላለፈ መሆኑን ለመግለጽ ነው። መፍትሄ ያስፈልገዋል ስንል ወገኖቼ በቤተ ክርስቲያንም ሆነ ከቤተ ክርስቲያን ውጪ ያለው ችግር በዓለም ደረጃ አሳሳቢ ደረጃ ላይ ስለደረሰ መፍትሄ ያስፈልገዋል። ይሄም መፍትሄ ምንድነው ካላችሁኝ ሪቫይቫል ይባላል። አሜን አሜን። መፍትሄው ሪቫይቫል ነው። መፍትሄው ሪቫይቫል። ዛሬ ስለ ሪቫይቫል እዚህ ውስጥ ከኔ በላይ ብዙ ትሬኒንግ የወሰዳችሁ ወንድሞች ያላችሁ ብዙ እንደሰማችሁ አውቃለሁ። እኔ በተረዳውበት መንገድ ግን ትንሽ አካፍላችሁ የአዳም ዘር ከንቆቅልሽ የሚያርፈው ከእግዚአብሔር ጋር ሲገናኝ ነው። ስለዚህ ለዚህ ለሴኩላሩ ወርልድ እንደኛ ቤተክርስቲያን ላለ ነው ወገኖቼ መፍትሄው ሪቫይቫል ነው። ይሄን ልነግራችሁ ነው የመጣሁት። ቅድም ሲጸለይ በጣም ደስ ይለኝ ነበር። ሪቫይቫል አንድ ነገር ወደ ህይወት የመመለስ ሂደት ማለት ነው።
በአማርኛ ልቡን ደክሞት የወደቀ ሰው ሪቫይቭ አርጉት ይባላል። ጨርሶ ስላልሞተ ሰውየው እጃችንን ጭነን ወገኖቼ እግዚአብሔር ሪቫይቭ ሊያደርጋችሁ ወደ ከተማችሁ መጥቷል። ሊያነቃቃችሁ ወደ ከተማችሁ መጥቷል። እግዚአብሔር የበላይ ሊሆን መጥቷል። ሪቫይቫል ከተመኛችሁ ሪቫይቫል ተመኙ። ሪቫይቫል ነው መፍትሄው። ትንሽም ቢሆን አነባለሁ። አሁን 60 ዓመት ሊሞላው ነው ኦፊሻሊ የሚነገረው የኢትዮጵያ የፔንቴኮስታል ሙቭመንት። ስንቱን ቀየረው። ሞት ወይስ ህይወት ታውቃታላችሁ? እስቲ እጃችሁን አሳዩ። የኔ ወንድም ነው የጻፋት ሽመልስ። ያንን ክፉ ዘመን እግዚአብሔር የለም የሚለውን ዘመን እግዚአብሔር አስቀድሞ አይቶ አንዳንዶችን አስነሳ። አስተማሪዎችን አስነሳ፣ ነርሶችን አስነሳ፣ ሐኪሞችን አስነሳ። በመላው ኢትዮጵያ ተቀጣጠለ። አሁን የተዳፈነው አዋራው ሊገልጠው ጌታ መጥቷል። ሃሌሉያ! አዲስ ነገር አይደለም። የተለያየ ነገር ተጭኖናል። ቅድም ሲጸለይ እንደነበረው ወገኖቼ እግዚአብሔር መጥቷል። አሜን አሜን። እግዚአብሔር መጥቷል። ይሄ ፉከራ አይደለም። በትንቢት መንፈስ በመነዳት ከመንፈስ ቅዱስ በሆነ መረዳት ነው የምንነግራችሁ። ስለዚህ ሰይጣን የበላይ ላይሆን እግዚአብሔር በስሙ ጨክኖ ተነስቷል። ጌታ ይመስገን። ርስቱን አሳልፎ አይሰጥም። እኔና እናንተ ባንመቸው እንኳን ጌታ ርስቱን አይሰጥም። ደቡብ ኢትዮጵያ ነው። እስቲ ጌታን ባርኩት። ሃሌሉያ ሃሌሉያ። ስለዚህ ወገኖቼ ቶሎ ቶሎ ብዬ አንዳንድ ነገር ልናገር። ሪቫይቫል ለምን ያስፈልጋል? አንደኛ ክርስቲያኖች ለብ ካለ ህይወት እንድንወጣ ስለሚያደርግ፣ ለብ ካለ ህይወት እንድንወጣ ስለሚያደርገን ራእይ 3:14 በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በደንብ ስሙ ወገኖቼ። በራድ ወይንም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይንም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልህ በራድ ወይንም ትኩስ ስላልሆን ካፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትህ መሆንህን ስለማታውቅ እናንተ አንብቡት። ያነበብኩላችሁ ቁጥሮች ላይ አንዳንድ ነገር እናገራለሁ። 15 ቁጥር ላይ በራድ ወይንም ትኩስ እንዳልሆንክ የሚል ነገር እናገኛለን። በራድ ወይንም ትኩስ። እቺ ቤተክርስቲያን ጌታ ኢየሱስ የለየልሽ ብትሆኚ ይሻላል ማለት ነው። በሌላ ማሪ በራድ ወይንም ትኩስ። ወገኖቼ ይሄንን 10 ዓመት በዚህ መንገድ እየሄድን ነው። አሁን ግን ይለይልናል። ወይ በራድ ትሆናለህ ወይ ትኩስ ትሆናለህ። በራድ ወይንም ትኩስ ሊመክራት ፈለገ። ይሻልሽ ነበር አንዱን ብትጂ አይሻልም ወይ? አይሻልም ወይ? ወገኖቼ ይሄንን ሳስበው ምን ማለት ነው ብዬ በራድ ወይም ትኩስ። አንደኛ በሁለት ነገሮች መሃል ያለ ማለት ነው። በሁለት ነገሮች መሃል ያለ ጥቁር ወይንም ነጭ ያልሆነ ግራጫ ማለት ነው። አቋሙን ያለየ መሃል ሰፋሪ ልንለው እንችላለን። ክርስቲያን ስንሆን
በለብታ እንድንመላለስ አልጠራንም። አርደን ልንወጣን የተጠራነው። ግን not only here እዚህ ብቻ እንዳይመስላችሁ ሰይጣን በክርስቶስ አካል ላይ እንዴት እንደዘመተ የአውሮፓ ቤተክርስቲያን እኔ እንኳን እንዴት ከገባው ጊዜ ጀምሮ ወገኖቼ እንዴት ለብ እንዳረጋት በእኛ ጊዜ የጀመረው ለብታ አሁን ማክሲመም ደርሶ ነው የምታዩት። የሞራል መላሸቁ ቄስ ሆኖ ግብረ ሰዶማዊ ነኝ ይላል። ይሄ ሰውዬ እዚህ የደረሰው የዛሬ 40 ዓመት 30 ዓመት ለብ ካለ ህይወት ተነስቶ ነው። እኛ ኢንግላንድ ስንገባ እንዲህ አልነበረም። ቀስ እያለ ወገኖቼ አፍሪካም የራሱ ምንድነው ሉኮርም ውስጥ ገብቷል። እግዚአብሔር ከዚህ ያውጣችሁ። የአፍሪካንም የራሳችን አሳይመንት ሰጥቶናል። ለብ እንድንል በቃ ምን አለበት እንድን እግዚአብሔር ከለብታ ላይ ያውጣችሁ። ሪቫይቫልን ፈልጉ ይላችኋል። ሪቫይቫልን ፈልጉ። እንደዛ ነው ይሄ ቃል የሚተረጎም 16 ላይ የኃጢአቱ ምክንያትና ሊደርስበት የሚችለው አስፈሪ ቅጣት ሲነገረው እናያለን። ለዚህ ቤተክርስቲያን እንዲሁ ለብ ስላልህ በራድ ወይንም ትኩስ ስላልሆን ካፌ ትለፍ። አያችሁ ጌታ ኢየሱስ ችግሩን ነገረውና ካልተመለሰ ኮንሲኩዌንሱ ነው አሳየው። ከመተፋት እግዚአብሔር ይጠብቅ። እምትመለሱ ወንድሞቼ ተመለሱ። የሚመልሳችሁ አንዱ ሪቫይቫል። ጌታ ሲሪየስ ነው። ችግሩን ብቻ አይደለም ካልተመለስክ ንስሐ ካልገባ የሚጠብቅ መተፋት ነው። ይሄ አይሆንብን። አሜን። ከዚህ የሚያወጣው ሪቫይቫል። ላስት ዊክ አዲስ አበባ ቤዛ ቸርች የሰበከውን አንድ ሰው ላከልኝ፣ ፕሮፌሰር ባደክ። በጣም በሚገርም አይነት ሁኔታ በፓሽን ስለ ሪቫይቫል ይናገራል። በጣም በሚገርም አይነት ሁኔታ ዩቲዩብ ውስጥ አለላችሁ። እንደ ሀገር እግዚአብሔር እየተናገረን ነው። መፍትሄው ሪቫይቫል። መፍትሄው ዘረኝነት አይደለም። መፍትሄው የገንዘብ ፍቅር አይደለም። መፍትሄው ማመቻመቻ አይደለም። መፍትሄው ሪቫይቫል። ፖለቲካ የማይፈታው ችግር አለብን። ከኢየሱስ ግን አይበልጥም። አሜን። ከኢየሱስ አይበልጥም። ታውቃላችሁ በሪቫይቫል ታይም አንዱ የሚነገረው ነቄስ ታውቃላችሁ መቼስ የኢንግላንድና የፈረንሳይ ኢንዱስትሪያል ሪቮሉሽን የሚባል በተነሳ ጊዜ ይሄ አብዮት ምናምን የሚል ስም ያለው እግዚአብሔር ያዝልን። አንዳንዶቻችሁ አብዮት ከሆነ ቄስ ስም አይቀየርም እንዴ? ምን ልላችሁ ነው? ፈረንሳይ እንደ ጉድ ተጨፋጨ። እንግሊዞቹ ግን እግዚአብሔር ራርቶላቸው ስለ ሪቫይቫል ጸለዩ። ያን ጊዜ የእንግሊዝ ቤተክርስቲያን ከአብዮት አመለጠች። ወገኖቼ ለዚህ ዘመን መፍትሄው ሪቫይቫል ነው። እናንተ በእድሜ የገፋችሁ እንዳትደክሙ። እንደመጣው ትንቢት እግዚአብሔር መጥቷል። እግዚአብሔር መጥቷል። እግዚአብሔር መጥቷል። የኢትዮጵያ ተስፋ ሪቫይቫል ነው። ለሰሜን ሪቫይቫል፣ ለደቡብ ሪቫይቫል፣ ለምስራቅ ሪቫይቫል፣ ለምዕራብ ሪቫይቫል። አረ ክብር ለጌታ ይሁን ወገኖች፣ አሜን በሉ። ሃሌሉያ። ተስፋችን እሱ ነው። ሪቫይቫል ያስታርቃል። ትዕቢተኛውን ዝቅ፣
ኢንፌሪየር ያለበትን ከፍ አድርጎ እኩል ያደርግና በፍቅር ይገምደናል። እኛ በፈረንጆች 90 በዳንን ጊዜ ከዩኒቨርሲቲ ከምናምን ነው። ለምን ሪቫይቫል መጣ በእኛ በአበሾች ኮሚኒቲ። እነ ቄስ በሊና እነ ዶክተር ቶሎሳ እነ ፓስተር ዳንኤል መጡ። የእግዚአብሔር ሰው ሲመጣ ሪቫይቫል ይመጣል። አቀጣጠሉት። ዩኒቨርሲቲያችንን ትተን ሌላውን ትተን ባይብል ኮሌጅ ገባ። እግዚአብሔር የሚያስነሳችሁ ሰዎች አላችሁ። ትነሳለ፣ ደቡብን ተዋጃለ፣ እግዚአብሔር ወደ አየልህ ትሄዳለህ። አሜን አሜን። ሲክ ሪቫይቫል እንትም ለዘብ ከማለት ህይወት የሚያወጣ እሱ ነው። ትሬኒንግ አምናለሁ እኔ በጣም አምናለሁ በትሬኒንግ። ግን ትሬኒንግ ብቻውን ወደ ሪቫይቫል አያመጣም። ወደ ሪቫይቫል የሚያመጣው በኋላ ላይ ተናገራለሁ፣ ጸሎት ነው። አሜን። ስለዚህ ወገኖቼ ይሄ ቤተክርስቲያን ተነገረው 17 ቁጥር ላይ በጣም የሚገርማችሁ እሱ ራሱን የሚያይበትና ጌታ እሱን የሚያይበት መንገድ የተራራቀ እንደሆነ ሲነገረው እናያለን። እንዲህ ይላል 17 ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆነ። አሁን ተመልከቱ፣ ሎዶቅያ ስለራሱ ያለውን ነገር ሀብታም ነኝ እያለ ተኮፍሷል። የቤተ ክርስቲያን ራስ የቤተ ክርስቲያን ጌታ ግን እንዲህ ይለዋል፣ ጎስቋላ ምስኪንም ድሃም በጣም ጠንካራ ቃል እውርም የተራቆትህም መሆንህን ስለማታ እግዚአብሔር በግል እንደዚህ አይበለን። አሜን። እንደ አጥቢያ እንደዚህ አይበለን። እንደ ክልል እንደዚህ አይበለን። የሚያስፈራ እሱ ራሱን የሚያይበትና እግዚአብሔር እሱን የሚያይ በጣም የተራራቀ መንፈስ ቅዱስ አንዳንድ የምንሰራውን ነገር እንዴት እያየው ይሆን? እንዴት እያየው ይሆን? አዝናለሁ። in the name of Pentecostal evangelism አንዳንድ ወደ ቤታችን የመጣው በእውነተኛው ሪቫይቫል ካልቆመ እኛም ጋር ይመጣል። በቅርብ ጊዜ አንድ ወንድም የሚያዝንበትን እየቀነጫጨበ ዩቲዩብ ላይ የሚያቀርብ ይመስለኛል። ካሳያቸው ሁለት ነገሮች በጣም አሳዘነኝ። ይሄ እግዚአብሔር ከቤትህ ይራቅ አልኩኝ። አንደኛው ፈንዲሻ አስቀምጦ አንድ አገልጋይ ይሄን ፈንዲሻ ከበላችሁ ትፈወሳላችሁ ይላል። ይሄ ሪቫይቫል ነው? you must be joking my friend። እግዚአብሔር ሰው ሆኖ ጎልጎታ ላይ መከራ ከፍሎ እኔን ከዛ ዱርዬነት ያወጣኝ ኢየሱስ እንደዚህ አይነት ኢየሱስ አይደል። ምንድነው ወደ ቤታችን እየመጣ ያለው? ለብ ማለት ምልክት፣ ለብ ማለት ምልክት። አንዱን ደግሞ በቅርብ ያየሁት አንዱ ኪቦርድ ይመታለታል። ኪቦርዱን ተሸክሞ በቃ ሉክ እኔ ፔንቴኮስታል ላይ ደብን ያልኩ ያኛውንም ይሄ ኤክስትሪም አልወድም። በልሳን ማምን በአፖስቶሊክ ሙቭመንት ማምን የተማርኩትም ፔንቴኮስታል ኮሌጅ ግን ምንድነው የሚባለው? ውሃ ሲወስድ እያሳሳቁ ቀስ እያሉ የገቡ በሪቫይቫል መውጣት አለባቸው። አሜን። አረ ኢየሱስ ጌታ ነው። ጴንጤ መሆን ኢቫንጀሊካል መሆን ያልሆነ ነገር መለማመድ አይደል።
እውነተኛ ሪቫይቫል እንደ ቃሉ ወደ ሆነ እንቅስቃሴ ነው የሚመልሰን። አሜን። ስለዚህ ልብ ያለ ተነገረው። አንተ ራስህን የምታየው እንደዚህ ነው፣ እኔ የማየው ግን እንደዚህ ነው አለው እግዚአብሔር። አንዳንዴ ከምህረቱ ጋር ጨክኖ ይምጣ፣ ለንስሐ ጨክኖ ይምጣ። ለምን? እስቲ አሁን መስታወት ሳንዳይ ብንወጣ ጥሩ አይሆንም አይደል? መስታወትን የፈጠረ ሰውዬ እግዚአብሔር ይባርከው። አይገርማችሁ? እስቲ አሁን አንድ ቀን ጀርባውን አይቶ የሚያቅሰዋል? ጀርባን አይተህ ታውቃለህ? አይቻልም። አሁን በኤአይ ያመጡልን ይሆናል፣ መቼስ የማይመጣ ነገር የለም። ስለዚህ ይሄ ቤተክርስቲያን የሚያሳየው ጌታ አለ። ለኔና ለናንተ ቃሉ መስታወት ይሁንልን። አሜን። ነገረው፣ አንተ እንደዚህ ነው የምታየው፣ እኔ ግን ማይ እንደዚህ። ስለዚህ ሎዶቅያን ስንጠቀልለው ሀብታም ነኝ ይላል፣ አንድም አያስፈልገኝም ይላል። ብዙ የምዕራብ ሀገር ቤተክርስቲያን በዚህ ሂደት ውስጥ ገብተው ነው ዛሬ ለውድቀት የበቁት። ሰይጣን ይሄንን እግዚአብሔራዊ ያልሆነ ነገር አፍሪካ ሊያመጣ ስለሚፈልግ ንቁ ልላችሁ፣ ንቁ። ፕሮፌሰር ገሌ ምናምን ብሎ ሊመጣል ይችላል። ንቃ፣ እንደ እግዚአብሔር ቃል ያልሆነ። ስለዚህ አንዱ እሱ ነው። ሁለተኛ እንድናይ የፈለኩት ሪቫይቫል የሚያስፈልገን በጌታ ያልሆኑ ምን እናድርግ እያሉ ጌታን እንዲቀበሉ የማድረግ ኃይል ስላለው ነው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ ይህንንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ነውና አላቸው። በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። ወገኖቼ ቴክኒክና ታክቲክ ዓለማውያኖችን አያመጣም። ባንተ ላይ ክብር ሲመጣ ነው። ባንቺ ላይ ክብር ሲመጣ ነው። ይሄ ጴጥሮስ አድሬስ ያደረገው ኮሚኒቲ ቀላል ኮሚኒቲ እንዳይመስላችሁ። ጠንካራ ሃይማኖተኞች። አሁን ዘመኑ ስለረዘመ እስቲ የዛሬ 2000 ዓመት ሂዱ፣ ክርስትና የሚባል ነገር አልነበረም። የአይሁድ ማህበረሰብ በጣም ሃይማኖቱን የሚያጠብቅ ነው። እነዚህ ሰዎች ናቸው በሺህ የሚቆጠሩ ወደ እግዚአብሔር መንግስት የገቡት። ወገኔ በጌታ ያልሆነው እንዲድን ትፈልጋለህ? እንነጋገር እንጂ። ዘመድ እንዲድን ትፈልጋለህ? መፍትሄው አንተ ጉልበት ላይ ነው ያለው፣ ቴሌቪዥን ላይ አይደለም። አንቺ ጉልበት ላይ ነው ያለው። ነብይ እንትና ጋር ብቻ አይደለም፣ አንቺ ጋር። ኢየሱስ ጌታ ነው። እያንዳንዱ የዳነ ሰው የክርስቶስ አምባሳደር ነው። እኛ ለወንጌል ተለየን እንጂ የተለየ መንፈስ የለንም። የተለየ የእግዚአብሔር ሰው የሚባል የለም። እግዚአብሔር ለአገልግሎት ይጠራል። የስ ስለዚህ የክህነት አገልግሎታችሁ በቤታችሁ በሰፈራችሁ እንዲታይ ከፈለጋችሁ አገልግሎታችሁን ቀጥሉ። አይ እንትና ይምጣት በሉ። አንቺ ላይ እግዚአብሔር ይሰራል። አንተ ላይ እግዚአብሔር ይሰራል። ይሄ እኮ ነው ሪቫይቭ። ሰውየው ተቀየረ ሰውየው። ያንን በሃይማኖት ስርዓት ህግ ያለው በጣም ጥንቁቅ የሆነ ህዝብ አስቡት እንዴት ተቀየረ። መንፈስ ስለመጣበት። ቻፕተር 2 ላይ ለየት
ያለ ነገር ወረደበት ሰውየው። ወገኔ መንፈስ ቅዱስን የተቀበልከው ላልዳኑት እንድትመሰክር ነው። መስሪያ ቤት አንቺ ላይ ምን አለ መባል አለበት። ፓስተር አይደለች፣ ሪቨረንድ አይደለች፣ ምን አላት? የእግዚአብሔር መንፈስ አላት። ሪቫይቫል እንዲህ ነው የሚሄደው፣ እንዲህ ነው የሚሄደው። ስለዚህ እግዚአብሔር ጴጥሮስ በሄደበት መንገድ እንድንሄድ ይፈልጋል። ከተማችንን ለመውረስ ከፈለግን አንዱ የሪቫይቫል መንገድ ወገኖቼ ይሄ ነው የሚመስለኝ። ሶስተኛ ሪቫይቫል ከጥንቆላ ከጣዖት አምልኮ እግዚአብሔር እንደሚበልጥ ሊስን ክብሩ ለየት ባለ መልኩ የሚገለጥበት ጊዜ ነው። እንደገና ላንብበው። ሪቫይቫል ከጥንቆላ ከጣዖት አምልኮ እግዚአብሔር እንደሚበልጥ ክብሩ ለየት ባለ መልኩ የሚገለጥበት ጊዜ ነው። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። አሁን እቺን ማነብላችሁ ነው የፈለኩት። ሲሞን የሚሉት አንድ ሰው ግን ተመልከቱ፣ እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። የሚበልጠው መጣ አሁን። ሃሌሉያ! ከታናናሾችም ጀምሮ እስከ ታላላቆች ድረስ ተመልከቱ ወገኖቼ፣ ጠጋ ብላችሁ አንብቡት። ምን ይሉት ነበር? ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ሁሉ ያደምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። አሁን ይውላችሁ አንዳንድ ቃሎች አሉ። ነገር ግን ሲል ጉዳዩ ሊቀየር ነው። በቃ ነገር ግን ብሎ ይጀምራል። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶቹም ሴቶቹም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። እውነተኛ ሪቫይቫል ከየትኛውም አይነት የጣዖት አምልኮ ይበልጣል። ሰውየው እኮ ጌታ ነበር። ሲሞን የከተማው ጌታ ነበር። አሁን የጌቶቹ ጌታ በአንድ ወንጌላዊ ውስጥ ሆኖ ወደ ሰማርያ መጣ። ልዩነት ተፈጠረ። ልዩነት ተፈጠረ። ይሄን ልትሰራ ነው የተጠራው። ሐኪም ልትሆን ትችላለህ፣ አስተማሪ ልትሆን ትችላለህ። መንፈስ ቅዱስ ባንተ ላይ ካለ፣ ባንቺ ላይ ካለ ይሄ ባንተ ሊሆን ነው የተጠራው። ስለዚህ ወገኖቼ ክብሩን እንፈልግ። ሪቫይቫል ሲመጣ አንዳንዶቹ ከሰፈር ለቀው ይሄዳሉ። አይሆንማ፣ እንዴት ይሆናል? አይሆንም። እንኳን ጌታ የከበረ ሰው ሲመጣ መንገድ ይለቀቃል እኮ አይደለም? የከበረ ሰው ሲመጣ አረ ንጉሱ ይምጣ፣ ንጉሱ ይምጣ፣ ወደ አርባ ምንጭ ይምጣ፣ በልዩ ክብር ይምጣ፣ ወደ አንተ ዲኖሚኔሽን ይምጣ። ዋይ 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 ዋይ! Do you want to see the hand of God? Seek his face. ፊቱ ነው እጁን የሚያመጣው። አሁን እጁ ላይ ተጣብቀን መከራ። ፊቱን ስትፈልግ እጁ ይመጣል። ፋይናንስ ይመጣል፣ ጤና ይመጣል፣ ሁሉ ይመጣል አብሮ። ፊቱን እንፈልግ።
ሪቫይቫል ያኔ ነው ይመጣ። ስለዚህ ወገኖቼ ምን ያክል ከፍ ያለ ቢሆን እግዚአብሔር ሲመጣ ለቆ ይሄዳል። አንቱ የተባለው ሰውዬ በወታደር አይደለም የተማረከው። ጌታ ነኝ ብሎ የገዛ ሰውዬ ስምዖን የሚባል በዛ ዘመን የነበረው አስተዳዳሪ ሂድና ሰርልኝ አይደለም እግዚአብሔር ወንጌላዊ ላኩ። በቃ ሰውየው ኮተቱ ከላዩ ላይ ተነሳ። ለካ በሁለት አይነት መንፈስ ጌታ መሆን ይቻላል። ያኛው እያስጨነቀ ሌሊት እያስጓራ ገብስማ እያሳረደ፣ ይሄ ግን ፈረስ የነበርከውን መቅደስ ያደርጋል። አረ ኢየሱስ ጌታ ነው። በጌታ እኮ ሳንሆን በፊት እንደሱ ነበር። እኔ እስከ 23 ዓመቴ በጌታ አልነበርኩ። አንዳንዴ ጌታ ሆይ ሲጋልብብኝ ያለ ሉጋም ሲነዳኝ አንተ ጠርተህ መቅደስ አደረከኝ። ዋይ 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 ዋይ! ልዩነቱ ይሄ ነው። ልዩነቱ ይሄ ነው። መቅደስ ልትሆን ተጠራ። መቅደስ ልትሆን እንደኛ ይከበራል እንዴ? እንደኛ ይከበራል እንዴ? ኢየሱስ እንደሚያቅሰው doesn't matter your background በምን አይነት መኪና እንደምንሄድ እሱም እግዚአብሔር ካለ ይመጣል። ግን ደስ የሚለኝ በጌታ ነኝ። ድሮ መዝሙር ሞካክር ነበረ ለንደን። አንድ የገጠምኩት ግጥም ያቺን ቀን ጌታ ኢየሱስን የግል አዳኜ ያደረኩባትን ከቀኖች መሃል ለይቶ ጌታ ይባርካት አብዝቶ ይላል። ትንሽ እንደተከስተ ምናምን መጡና ዞር በሉ አሉን እንጂ እንሞካክር ነበር። ያቺን ቀን አስታውሳታለሁ። ጁላይ 29 1989 9 o'clock ፈረስ ወደ መቅደስ ተቀየረ። ዋይ 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 ዋይ! ኢየሱስ ጌታ ነው። ይሄ ጌታ ነው ወደ አንተ የመጣው። ዝም ብለህ ለብ ብለህ ማይሆን ነገር አታርገው። የከበርሽ ሴት ነሽ አንቺ። የከበርክ ወንድ ነህ አንተ። ወገኔ ኪስ ሊጎል ይችላል ብያቸዋል። ኢየሱስ ጌታ ነው። አሳስጋሪ አይደለ እንዴ የገለባበጠው? አሳስጋሪ እኮ ነው። ፕሮፌሰር እኮ አይደል? መንፈስ መጣ። ይሄን አናቅለው። ዛሬ ልናገር፣ እናንተ ከፔንቴኮስቴ ባክግራውንድ የመጣችሁ ኮሎር ማድረግ ጀምራችኋል። ኮሎሩ ሌላውንም እንደው አንዳንድ ነገር እንዳያመጣባችሁ እግዚአብሔር ይርዳችሁ። ለብ ሲባል በቃ አይመችም። ጎልጎታ እግዚአብሔር ሰው ሆነ ለኔና ለናንተ። አስቡት፣ አሁን ዲፕ ሳውዝ ነው ያላችሁት እናንተ አይደለም? በኢትዮጵያ ካርታ ምናልባት እኮ ወደኛ ሰፈር አንቱ የሚባል ሰው መጥቶ ያውቃል። ኢየሱስ ግን ጎጆ ቤት መጣ። አረ ጌታን አክብሩ። ዋይ 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 ዋይ! መጣ ኢየሱስ። በቃ እንደኔ አይነቱ ጋር መጣ። ምን ልላችሁ ነው? እግዚአብሔር ከለብታ እንድንወጣ ካጉል ልማድ እንድንወጣ አርባ ምንጭ ሪቫይቫል ፈልግ። እግዚአብሔር ለዚህ ነው የሚጣል። አራተኛ ሪቫይቫል እንዲነሳ ለተሐድሶ የቆረጡ ሰዎች ያስፈልጋል። ይሄ ንጉስ በጣም ይገርመኛል መጽሐፍ ቅዱስ ውስጥ። ሁለተኛ ዜና ምዕራፍ 34 ቁጥር 1 ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ።
በኢየሩሳሌምም 31 ዓመት ነገሰ። በእግዚአብሔርም ፊት ቅን ነገር አደረገ። በአባቱ በዳዊትም መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሰም በ8ኛው ዓመት ገና ብላቴና ሳለ ተመልከቱ፣ አሁን የአባቱን የዳዊትን አምላክ ይፈልግ ጀመር። የአባቱን የዳዊትን አምላክ የማይፈልግ ጄኔሬሽን ነበር ማለት ነው። ጀመር። በ12ኛው ዓመት ይሁዳንና ኢየሩሳሌምን ከኮረብታ መስገጃዎችና ከማምለኪያ አጸዶች ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር። ወገኔ ልታነጻ ተጠርተሃል። እግዚአብሔራዊ ያልሆነ ነገር ልትቀለጣጥም ተጠርተሃል። በምን? በሪቫይቫል። ኢየሱስ ይባረክ። የሚገርም ተሐድሶ ነው ያመጣው። ተመልከቱ። የበዓሊምንም መሰዊያዎች በፊቱ አፈረሱ። አንዳንድ ንጉስ የበዓል መሰዊያም ያሰራል፣ አንዳንድ ደግሞ ይሰባብራል። አንተ ልትሰብር የተጠራ ጄኔሬሽን ነህ። አሜን አሜን። ልትሰብር የተጠራህ ጄኔሬሽን። ኢየሱስ ይባረክ። እስቲ ልሰብር ተጠርቻለሁ በሉ። ልሰብር ተጠርቻለሁ። ይሄ ሰውዬ እንደሱ ነው ያደረገው። እስቲ ክፈትልኝ። እዚህ አለ። ልሰብር ተጠርቻለሁ። ከዛስ የካህናቶቻቸውንም አጥንት ይው የት ድረስ እንደሄደ ያሳያቸው። ቆራጥነቱ የት ድረስ እንደሆነ ያሳያቸው። የካህናቶቻቸውንም አጥንት በመሰዊያዎቹ ላይ አቃጠለ። የማንን? የነዛን ከዚህ በፊት የሞቱትን አውጥቶ የበቀሉ ጥልቀት ይገርመኛል በጣም። ይሁዳንና ኢየሩሳሌምን አነጻ። መንጻት ለአርባ ምንጭ ይሆናል። መንጻት ለደቡብ ይሆናል። ይሆናል። አንተን ያስነሳል እግዚአብሔር። አንቺን ያስነሳል እግዚአብሔር። ባንተ ነው የሚሰራው ጌታ። አነጻው በቃ። he was very young boy። በጣም እኮ ልጅ ነው። 8 ዓመቱ እኮ ነው። መንፈስ ላይ ከመጣ ሴት የለ ወንድ የለ። ነይ ባክሽ ትባያለሽ። ሌላ ነገር ተይና ኢየሱስን ፈልጊ። ለመንደርሽ መድኃኒት፣ ለመንደርህ መድኃኒት። ይሄ ነው ሪቫይቫል። ሪቫይቫል በተለያየ አይነት መንገድ ይገለጣል። አንዳንድ ሀገር ላይ በጀማ ስብከት ይገለጣል። አንዳንድ ደግሞ በግል ይገለጣል። እኛ እሱ የወደደው ይሁን እንጂ ሪቫይቫሉ ይምጣ እንጂ። እግዚአብሔር የሌለው የጀማ ስብከት ቢሆን ምን ያደርግልሃል? እግዚአብሔር ደግሞ ካለ የጀማ ስብከትም ይሰራል። አሜን። አገልጋይ ኦነስት ነው። just for the sake of himself። ስለዚህ ይሄ ልጅ በጣም ቆራጥ ነው። 34:6 ታድሶ እየጨመረ ሲሄድ የሆነውን የምናሴንና የኤፍሬምን የስምዖንን የንፍታሌምንም ከተሞች በዙሪያቸውን ያለውን ቦታ እንዲሁ አነጻ ማለት ምን ሆኖ ነበር? ቆሾ ነበር። ልብስ ላውንደሪ የሚገባ ሊነጻ ነው። ልብስ ማንጫ ይባል። ወገኔ የፈለገ ይቆሽሽ፣ ኢየሱስ መጥቷል። ሊያነጻው መጥቷል። ቅድም የሚመጣው ጸሎት ይሄ ነበር። ሊያነጻ መጥቷል። አብረህ ትሄዳለህ፣ አብረህ ትፈሳለህ። እግዚአብሔር መጥቷል ሊያነጻ። ቆራጥ መሆን ያስፈልጋል። ቆራጥ። በቀደም አንድ ሰው በእኛ ጊዜ አለ
ከእምነቴ የተነሳ ዘቅዝቀው ሰቅለው ገርፈውኛል ይላል። አትተውም ሲሉት አልተውም ይላል። አትተውም አልተውም። የተው ዛሬ የሉ፣ አልተውም ያለው ግን ዛሬ አለ። ኧረ ኢየሱስ ጌታ ነው። ዋይ 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 ዋይ! ይሄው በ70 ዓመቱ ሰውየው እንደ ደቦል አንበሳ ይሄዳል። በቃ ያቺ ባሌላ የተገረፋት እግዚአብሔር ርስት አደረገልን። አሜን ወገኔ። ቁረጥ ቁረጥ። በእኛ ጊዜ ጆሊ የሚባል ነገር ነበር። ጆሊ ሆኖ በእግዚአብሔር ቤት አይቻልም አይቻልም። ቆራጥ ስትሆን ይሄ ከእግዚአብሔር ቃል ጋር አይሄድም ስትል እሱ ነው ያንተ ዘመን ቆራጥ። በኮሚኒዝም ዘመን የነበረው አይነት አይደል። አሁን መልኩን ቀይሮ ነው እኛን ሉኮርብ እንድንሆን የሚፈልገው። ምንድነው? ለብ ያለ በሌላ አይነት መልኩ በራሳችን ቤት ነው ይሄ ነገር። ስማና ነው ይሄ ነው ቆራጥ ሰውየው ቆራጥ። በነገሰም በ18ኛው ዓመት ምድሪቱን የእግዚአብሔርን ቤት ካነጻ በኋላ የኤዛኤል ልጅ ሳፋን፣ የከተማይቱን አለቃ መዕሤያ፣ ታሪክ ጸሐፊው የኢዩ አካዝ ልጅ ኢዩአክ እግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው ይላል። ፕሊዝ አንብቡት። 34 እና 35 የሚገርም ተሐድሶ ተካሄደ። እግዚአብሔር የተሐድሶ ዘመን ይዞልን መጥቷል። አሜን። በጣም ቆራጥ ሰዎች ሳስብ ከእግዚአብሔር ቃል አንዱን ማስበው መጥምቁ ዮሐንስ እንዲህ ይላል ሰውየው፣ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንም ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲህ ምን እናድርግ ብለው ይጠይቁት ነበር። ተመልከቱ፣ ለሶሻል ክራይሲስ፣ ለማህበራዊ ቀውስ መንስኤውን ነገራቸው። ለምን ይሄን እንደምናገር እነግራቸዋለሁ። ጥያቄ ቀረበለት ይሄ የእግዚአብሔር ሰው። ተመልከቱ፣ 2 ልብስ ያለው ለሌላው ያካፍል። ምን ማለት ነው? በዛ ዘመን የማያካፍሉ ሰዎች ነበሩ ማለት። ለሌላው ያካፍል። ማህበራዊ መስተጋብራችሁ ተዛብቷል። እንደ ሕጉ አይደለም እየኖራችሁ ያላችሁት። ስለዚህ አድርጉ ማለት ነው። ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮች ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ለእያንዳንዳቸው አንዳንዶቹም ከፕሮፌሽናቸው አንጻር ነው የሚመልስላቸው። ተመልከቱ፣ እነዚህ ደግሞ ከታዘዛችሁ አብልጣችሁ አትውሰዱ አላቸው። የኛ ዘመን ታክስ ኦፊስ ሰራተኛ ማለት አይደል? አገር ውስጥ ገቢ ይሄን መስማት አለባቸው። ሪቫይቫል ሶሻል ኮራፕሽንን ያስተካክላልላችሁ። ሪቫይቫል ሰውየው ዝም ብሎ ስለ መንፈስ አይደለም። አንተ ታክስ ኦፊስ ተመድበሃል፣ እምታረገውን ሰምተናል። ቡና ስንጠጣ ተው አለው ዮሐንስ። ተው ወገኔ፣ ስትለይ ይሄን እንድትሰራ እግዚአብሔር ጠርቷል። ተመሳስለን ግን አይሆን። አንዱን የምመኘው ሪቫይቫል ሶሻል ፋብሪኩን የሚቀይር ሪቫይቫል እንዲሆን። በእንባ ጠባቂ ብቻ አይፈታም።
የሰው ልብ ሩቅ ነው። የሚፈታው ክብር ባንተ ላይ ሲመጣ አብረኸው ቁጭ ብለህ ያለው ታክስ ኦፊስ አብረህ የምትሰራ ከሆነ አንተ ላይ ከሚያየው ክብር የተነሳ እጅ መንሻውን አልፈልግም። ለምን? የዘመኑ ዮሐንስ አንተ ነህ፣ አንቺ ነሻ፣ እኔ ነኛ። ለኢትዮጵያ እንዲህ አይነት ሪቫይቫል ይምጣ። አሜን አሜን። እግዚአብሔር ሌሊት መጣ። እግዚአብሔር ገሰጸኝ። ይሄ ሰውዬ ቢሮዬ መጥቶ ከሄደ በኋላ የእግዚአብሔር ፍርሃት ወደቀብኝ። ከዚህ በኋላ ማደርገውን አላደርግም እስኪሉ ድረስ የእግዚአብሔር ክብር በቤተ ክርስቲያን ላይ ይምጣ። አሜን አሜን። ይምጣ። ዓለማውያኖቹን የሚያጦዛቸው ነገር እኛን እንዲያጦዘን አንፍቀድለት። ዘረኝነት ሲያጦዘው አብረህ አትጡዝ። አንተ ተለይተህ ወጥተሃል። አሜን። ዮሐንስ የማህበራዊውን እንትን አስተካከለ። ወንድሞቼ አንዳንዱ ችግር ያለ እግዚአብሔር ጉብኝት አይፈታም። አዋጅ ሊታወጅ ይችላል። ቅድም ነግሬያችኋለሁ። ኢንግላንድ እስከ ዛሬ ድረስ የተረፈችው ያኔ በመጣው ሪቫይቫል። እንዲህ አይነት ጉብኝት ያርግልን። እኔ ጌታን እየጠየቅኩት ያለሁት የኛ ሀገር ሪቫይቫል አሁን እየጨመረ የሚመጣው የነፍሳት መዳን ብቻ ሳይሆን ኮራፕሽንን የሚያስተካክል፣ ኤክስትሪም ዘረኝነትን የሚያስተካክል፣ ይሄ ጥላቻን የሚያስተካክል፣ የተለያየ ነገሩን የሚያስተካክል፣ ሳናቀው የወረረንን የሚያስተካክል አረ ይምጣልን ወገኖቼ። አሜን አሜን አሜን። አንዳንዶቻችን እኮ ይሄንን 7 ዓመት ተገለጠ። አብሬ 20 ዓመት 15 ዓመት የጌታ ራት የወሰድኩት ሁሉ ወገኔ እኔ ስድን በመጀመሪያ ክርስቲያን ነኝ አይደለም? ለካ ውራጌ ክርስቲያን፣ አማራ ክርስቲያን ዩኔሚት ገልብጠነው አለካ። አንተ ተለይተህ ወጥተሃል። የመጣሁበትን ባክግራውንድ አልተወው። ነገር ግን መጀመሪያ የኢየሱስ ነኝ። መጀመሪያ የኢየሱስ ነኝ። ወላይታ ልትሆን ትችላል፣ የጋሞ ሰው ልትሆን ትችላል። የኢየሱስ ነህ። እስቲ እጃችሁን አሳዩ። እኛ መጀመሪያ የኢየሱስ ነን። ይሄንን ክራይሲስ በእኔና በእናንተ ነው የሚገለብጠው። አብረን የበላን አብረን የጠጣን እገሌ ተባብለን አክንትፍ ልንለው እግዚአብሔር ይፈልጋል። ሲቹዌሽን ነው ልብን የሚገልጠው። ሲቹዌሽን ሞቲቬን ለካ ወደ ውጭ ያወጣዋል። እኛ ልጆች ሆነን ቄሳሜ አለዚህ ባይዘው አብሮ አዳግነ አንድ ሰፈር ነን። በእኛ ጄኔሬሽን ኮሚኒዝም የሚባል ነገር ሲመጣ ከላይ የኢየሱስ ባሪያ ሲል የነበረ ሁሉ ተከርብቶ ካድሬ ሆኖ ቁጭ። ለካ ሰውየው የሚጠብቀው ሲቹዌሽኑን ነው። መጣል ደግሞ አሁን አንተ እንትን አለ ምናምን በለው አገርህን በዛ ከፋፍሎ አስቀመጠልህ። ሳታውቀው እዛ ቀረጢት ውስጥ ገብተህ ውጣ፣ እንደ አብርሃም ውጣ ተብለሃል። አሜን። ውጣ። እኛ በቀረጢት ውስጥ ልንገባ አልተጠራንም። እኛ ከቀረጢት ውጪ ሆነን ወደ ኢየሱስ ኑ ልንል። የደቡብ ሰው ሊሆን ይችላል፣ የሰሜን ሰው ሊሆን ይችላል፣ የምስራቅ የምዕራብ ሰው ሊሆን ይችላል። ከመንፈሱ ስለጠጣው ግን አንድ ነን ወገኖቼ። አረ ክብር ለእግዚአብሔር አምጡ። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። እግዚአብሔር የለም የሚለው እግዚአብሔር የለም ብለው ያወጡት ሕግ እኛ ቤት መጥቶ ሊያስተዳድረን አንፈቅድለትም። ለሕግ እንገዛለን። ልባችን ግን በእግዚአብሔር ቃል በሕጉ ይገዛል። ባላንስ አድርገን ነው ኢየሱስ ይባላል። ስለዚህ ይሄ ሰውዬ ቆራጥ ሆነ። ኤክስትሪም ሄትሬድ የሚጠፋው ሰሜን ላይ እሳት ሲመጣ፣ ደቡብ ላይ እሳት ሲመጣ፣ ምስራቅ ላይ በቃ ያስተቃቅፋላ። ከነገድ ከቋንቋ አይደል እንዴ? ቅድም ብራዘር ሲዘምር ገብታ ዋይ 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 አይ ዶንት ኬር እቺት ያውን አንድ ቀን አብረን ጸልያለን ተጣይቀናል እንዴ? እኔ የማየው የጌታ ልጅ ሆኗል። ገብቷል። ስለ ዘር ማጥናት ያለበት ማን እንደሆነ ታውቃላችሁ? የግብርና ተማሪ። እነሱ በደንብ ያጥኑልን። ይሄንን ስንዴ እንዲህ ብታዳቅለው ቦርጭን ያጠፋልሃል ካለ አሜን ትላል። ይሄንን ኦሬንጅ ከሎሚ ጋር ደባልቀን እንዲህ ብንጨምቀው ቢለ ጥሩ ነው። እቤት ግን እኔ ጋር መጥቶ አንተ እንትን አይደለ ወገኔ ከዛ ወጥቻለሁ ከዛ ሄድ ባከ ባለው ከዛ ወጥተናልኝ። የሚያሳዝነው ግን ይሄ የእንስሳ ሽንት አንድ ወደ ኋላ ይላል ይባላል። ዘመኑ ወደዛ ወሰደን። ግድ የለም ጫፉ ላይ ሳትደርስ ተመለስ። በጌታ ያልሆነ ሰው ብዙ ነገር ሊል ይችላል። እኔ አይ ዶንት ብሌም ዘም። ምክንያቱም ያልዳነ ሰው መፍትሄ የሚፈልገው ከእውቀቱ የተነሳ ነው። እኛ ግን ምንመራው በእግዚአብሔር ቃል። ልጄ ፖለቲካል ሳይንስ ግራጁዌት አድርጋለች፣ ማስተርስ። ኢንግላንድ ነው ተወልዳ ያደገችው። ቤት ቁጭ ብለን እንነጋገራለን። አንዳንዴ የሷ ወርልድ ቪው እና የኔ ይለያያል። ትሞግተኛለች። ምን እላታለሁ? ስሚ እላታለሁ፣ ያንቺ መነጽር አንቺ አይን ላይ ነው ያለው፣ እኔ ደግሞ መነጽሬ መጽሐፍ ቅዱስ ነው። ስለዚህ ስለ ሰው ዘር ይሁን፣ ስለ ፖለቲካ ይሁን፣ ስለ ሃይማኖት ይሁን መለኪያችን የእግዚአብሔር ቃል። አሜን። ከእግዚአብሔር ቃል የሚቃረን ከሆነ እኔ ልብ ውስጥ አይገባም። ወደዚህ ነው ማደግ ያለብን። ስለዚህ የሰውዬ እንትን እኮ ቢፈልግ ኖሮ ሙቅታ ምናምን አንቱታ በጣም ተመችቶታል። ምን አቀለጣጠም ወገኔ። እንደ እግዚአብሔር ቃል ባልሆነ የክርስትና ጉዞ ኮንፈርት ውስጥ ኖረን አንጨርስም። ወደ እግዚአብሔር ቃል እንመለሳለን። አሜን። ስለዚህ ዮሐንስ ያንን አደረገ። መጨረሻ ሪቫይቫል በመሃላችን እንዲነሳ በእውቀት እንጸልይ። ምን ማለት ነው ካላችሁ በመጠባበቅ እንጸልይ። በእውቀት መጸለይ ማለት በመጠባበቅ ዝም ብለን ሪቫይቫል ምናምን ብለን አይደለም። ደስ የሚለኝ ይሄ ስምዖን የሚባል ሰው እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር ይላል። ተመልከቱ ቀጥሎ የሚመጣውን የእግዚአብሔር ቃል። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብታለህ። ዓይኖቼ
በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይሄንን ትንሽ ነገር ልበል። ስምዖን ዝም ብሎ በቃ ተነስቶ ዛሬ እስቲ መቅደስ ሊሄድ ብሎ ሰንበት ቅዳሜ ይመስለኛል አይደለም የመጣው። ይጠብቃል። ይመጣል ቅዳሜ፣ ይመጣል ቅዳሜ፣ ይመጣል፣ ይጸልያል፣ ይመጣል። አንድ ቀን ያ መንፈስ ቅዱስ የነገረው መሲህ ታቅፎ መጣ። አረ ኢየሱስ ጌታ ነው። በመጠባበቅ ጸልዩ፣ በመጠባበቅ with expectation ከሆነ ሪዛልቱ ይመጣል። ስለዚህ ከዛ ያቺ ሐናንም አለች ጊዜ ስለሌለ ልቶ ትገርመኛለች። ኮሚትድ ሆና ትመጣለች። ተስፋ ሳትቆርጡ ከመጣው ትንቢት ጋር ተስማሙ። አሜን። አንዱ ሰይጣን የመታብን አይ ዶንት ኖ ወደዚህ አዲስ አበባና ዳያስፖራ ሰው ለጸሎት አይመጣም። እዚህ እንግዲህ አላውቅም፣ ልመና ነው ወገኔ። እኔ ዝማሬ ወዳለሁ፣ በጣም ዝማሬ ወዳለሁ፣ ግን ጸሎት ከኮንሰርት ይበልጣል። እየተግባባን ኮንሰርት ግር እንትና ይመጣል ግር ሮብኑ ፓስተሩ ቄሱ መከራውን በማኔ ቤሎ እግዚአብሔር ይህንን ያነሰዋል። አንዱ የተመታብን ጸሎት ደግሞ ይውላችሁ እገሌ ሊጸልይ አይደለም የተጠራ፣ እያንዳንዳችን ልንጸልይ። ሮብ ከሆነ ጸሎት ቀን እዚህ መታችሁ ጸልዩ። በዋነኛነት ሰውየው እዚህ ጋር ማድረግ ያለበት ርዕሱን መስጠት ነው። ገና 2 ደቂቃ ጸልዩ ወደ ዝማሬ፣ ገና እንትን ብሎ ወደ ምዛሌ አዝማቹን እያጋጨ ወይኔ እሱ ሪቫይቫል አያመጣ። አልቅስ ህዝቤን በል እስከ መቼ በል። ሰማይ ይቀደዳል። ያን ጊዜ ሰማይ ተቀደደ፣ ሰማይ ተከፈተ። ይሄ ነው አንዱ ሪስቶሬሽን። አንዱ ሪስቶሬሽን የሚያስፈልገን ይሄ ነው። ከክርስቶስ አካል የተመታ ጸሎት፣ ልመና አይደለም። ተሳስቻለሁ እንዴ? ሮብ በዳያስፖራ ነው የማውቀው። እኔ ብዙ ጊዜ ፓስተር ነበር፣ ቸርች ፕላንተር ነበር ኤልሻዳይን እስከምንጀምር። እኔ ምንድነው በዚህ ሀገር 11 ሰዓት አይደል? 11 ሰዓት ደርሳለሁ። ማታ 6:30 12:30 ምናምን 5 ሰው ይመጣል። እግዚአብሔር አይሰማም እያልኩ አይደል? ይሰማል። ለሌላ ነገር የሚመቸን ለምንድን ነው ለጸሎት የማይመቸን? መሪዎች ለምንድን ነው ጸሎት የማትመጡት? ለምንድን ነው ጸሎት የማትመጡት? ለብታው ነው ወይስ ሹመቱ ነው? ሁለቱም ከጠራህ ጌታ አይበልጥም። እንደውም እናንተ ናችሁ መታችሁ ምሳሌ መሆን ያለባችሁ። ሮብ የጸሎት ቀን ነው፣ የፈውስ ቀንም አይደለም፣ የምልጃ ቀን። አምታተነዋል። ለበሽተኞች የሚጸለዩ ሌላ ቀን፣ ጸሎት ኢንተርሲድ የምናደርግ ምንም አለንበት። የድሮ ጴንጤና ቅርቡ ጴንጤ በምንድን ነው የሚለየው አልን አንድ ሰሞን። በሱሪያቸውና በጉልበታቸው ነው አሉ። የድሮ የሚያልቀው የት ጋር ነው? ጉልበቱ ላይ ነው አሉ ነው እኔ አላልኩም።
ያሁንስ በሉት እንጂ መቀመጫው ላይ ይሄንን ያየ ይመስለኛል። ይሄ ጂንስ ደግሞ ቀጥልበት ሊልህ የፈለገ ይመስለኛል። እዚህ ጋር እየቀደደ ያመጣል ሊጀምር እዚህ ጋር ደግሞ ወጣቶች የሚለብሱት በእኛ ጊዜ እኮ አስጥፎ መልበስ ጉድ ነው። አሁን ፋብሪካው ራሱ እየቀደደ ያመጣልሃል። የኔና የናንተ ጂንስ ከተቀደደ በመንበርከክ ይቀደድ። አሜን። ይሄ ነው። ስለዚህ ጸሎት ነው ያ ነው ለውጥ የሚያመጣ እንጂ እዚህ መጥተው የሆኑ ሰዎች ተናግረው ቢሄዱ አልቅሱ፣ ለቅሶ ውጤት አለው። ለቅሶ ውጤት አለው። እኔ አዲስ ኪዳን ደስ ይለኛል። ሙሉ ነው። የዝማሬ ጊዜ አለው፣ የጸሎት ጊዜ አለው፣ የትምህርት ጊዜ አለው፣ የስብከት ጊዜ አለው፣ የሂሊንግ ጊዜ አለው፣ የዴሊቨራንስ ጊዜ አለው። ታዲያ ምን ነው አንዱን እናጎለዋለን? ለምን አንዱን እናጎለዋለን? ያው ዋናው እግዚአብሔር በዚህ ሪቫይቫል አንድ ማምጣት የሚፈልገው የጸሎት ታድሶ። የጸሎት ታድሶ። ኢየሱስ ይባረክ። ስለዚህ መንፈሳዊ ስለላ በማድረግ መጸለይ። ይሄንን እየተዘጋጀው በጣም ወዳጄ መንፈሳዊ ስለላ የሚል መጽሐፍ ጽፎ ይዞ መጣ። አሁን እዚህ ይዞ መጥቻለሁ። ይልኝ ብሎ ነግሬዋለሁ ለቄስ። በጣም ወዳጄ ነው። መንፈሳዊ ስለላ የሚል መጽሐፍ ሰሞኑን ታገኛላችሁ። ስለዚህ እግዚአብሔር መንፈሳዊ ስለላ አድርገን ለሪቫይቫሉ መንገድ እንድንጠርግ ይፈልጋል። እየጨረስኩ ነው፣ አይዟችሁ። መንፈሳዊ ስለላ ለዚህ እንደው ትንሽ መጽሐፍ ቅዱሳዊ ነገር ለመስጠት ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው ይላል። ሙሴም የነዌ ልጅን አውሲን ኢያሱን ብሎ ጠራው። ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው። እነዚህ ሰዎች ፊዚካል ነው፣ ላንዱ ነው አይደል የሚሰልሉት። ስለላ መሰለል ማለት ምን ማለት ነው? መቃኘት አይደለም። አሁን እኔ አንድ ቦታ ሄጄ እነሱ ሳያውቁ የነሱን ነገር ኢንፎርሜሽን ጋዘር ማድረግ ማለት በቃ ይሄ ነው። እኛም መንፈሳዊ ስለላ ማድረግ አለብን። ምን አይነት ስፒሪት ነው እዚህ ሰፈር የሚሰራው? ምን አይነት መንፈስ ነው እዚህ ሰፈር የሚሰራው? ሰማይ እንዳይከፈት የዘጋው ምንድን ነው? ለሪቫይቫል የሚጠቅመን ይመስለኛል። መንፈሳዊ ስለላ ምን አይነት አምልኮ ይካሄዳል? እንደው በአካባቢያችን ምን አይነት አምልኮ ይካሄዳል? የማያባራ ጦርነት አለ ወይ? የበቀል ባህል አለ ወይ? አልኮል፣ እንዲህ አይነት ነገሮች ተደጋግመው ይከሰታሉ ወይ? ብዙ ሕዝብ እድሜ ሳይጠግብ ይሞታል ወይ? አባቶቻችን በባዕድ አምልኮ ይሳተፉ ነበር ወይ? እነዚህ እንደ መነሻ እንዲሆኑ እነዚህን ፈልገን መንፈሳዊ ስለላ አድርገን በእውቀት ስናፈርሰው የበላይ ሆነው ገለል ይላል ማለት ነው። ገለል ይላል። የዌልስ ሪቫይቫል ይሄንን ብዬ ጨርሳል። ለፔንቴኮስታል መወለድ ትልልቅ እነ አሴምብሊ ኦፍ ጎድ ምናምን የተወለዱት ከዌልስ ሪቫይቫል ነው ይላል። ትልልቅ ዲኖሚኔሽኖች በጣም ግን ታሪኩ የሚያስገርማቸው ወገኖች፣ በጣም ዌልስ የሚባለው ሀገር ዩናይትድ ኪንግደም አንደኛው አካል ነው። ዩናይትድ ኪንግደም ማለት ኢንግላንድ፣ ስኮትላንድ፣ ዌልስ፣ ኖርዘርን አየርላንድ። ታውቃላችሁ የዌልስ ሪቫይቫል በፈነዳ ጊዜ
ሌብነት ቆመ፣ ስካር ቆመ። ከዛ መጡና ፖሊሶቹ ለሰባኪዎቹ ስራ አጣናሉ። እግዚአብሔር ያርግላችሁ። ቡና ቤቶቹ ተዘጉ። ሊትራሊ ቡና ቤቶቹ ይሄን አምሹር አንዳንዶቻችሁ አንብባችሁ ተዘጉ። ቪክቶሪያ አዛ ነው አይደለም። ኪንግ ቻርልስ አዞ ነው? ኪንግ ጆርጅ አዞ ነው አይደለም። እነዛ በጉልበት የሚሄዱ ሰዎች የኛን እንኳን ንጉስ አገኝቶ አፄ ኃይለ ሥላሴን ትንቢት የነገራቸው ያ ሰው ወደ ሀገራቸው እንደሚመለሱ የሚጸልይ ሰው አሻግሮ ያያል። የኢትዮጵያ ተስፋ የእግዚአብሔር ሕዝብ ላይ ነው ያለው። የከፍታ ዘመን ተነግሮልናል አይደል? የሚፈጥነው በእኔና በእናንተ ጸሎት ነው። ተለይተን እንውጣ። ግድ የላችሁ ተለይተን እንውጣ ከወሬው ሰፈር። ይሄ እንትና ነው ምናምን ብለው የወሬ ሰፌድ ይዘው ሰውን በዘር የሚያበጥሩ ከነሱ ሰፈር ውጡ። ዩቲዩብ የወሬ ሰፌድ ሆኗል። አሁን ያበጥረዋል። በቃ ሰውየውን ቁጭ አድርጎዛል። ማን ነው ደግሞ ያኛው? ቲክቶክ። ይሄ ሶሻል ሚዲያው በቃ ሰፌድ ሆነ እኮ። ድሮ እንደማማ ነበሩ ሰፌድ የሚይዙ። አሁን አክቲቪስት ገሌ ይባላል። በቃ አንድ እንትን ፊት ለፊቱ አስቀምጦ የኔ ወንድም የእግዚአብሔርን ክብር ትፈልጋለህ? መንፈስህ ሪጀክት የሚያደርገውን ጀስት ያንተን ቋንቋ ስለሚያወራ ብቻ አትቀበል። እኔ 30 ምናምን ዓመት ከኖርኩበት የመጣሁት እግዚአብሔር የአፍሪካ ዘመን ነው ብሎኝ ነው። አሜን። እንዴት ትሄዳለህ እያሉ እንዴት ትሄዳለህ? እኔ የማየው ኢየሩሳሌም ስትሰራ፣ አንተ የምታየው የኢየሩሳሌምን ፍርስራሽ። ኢየሩሳሌም ስትሰራ ሄጄ አንድ ጡብ አቀብላለሁ ብዬ ነው የመጣሁት። አሜን አሜን። ይሄ ነው ወገኖቼ፣ ይሄ ነው ነገሩ። የአፍሪካ ዘመን መጥቷል። የኢትዮጵያ ዘመን መጥቷል። ልዑል ከሰማይ ተነስቷል። ልዑል ከሰማይ ተነስቷል። የኛ ስራ እሱ እንዲፈጠን ማድረግ ነው። እሱ እንዲፋጠን ማድረግ ነው። ከወሬ እንወጣለን፣ ከጥላቻ እንወጣለን። አያምርብንም። ኤክስትሪም ከሆነ የዲኖሚኔሽን ልዩነት ውጡ። የትም ቦታ እግዚአብሔር ያስቀምጠ። እዛ እግዚአብሔር ስለፈለገ ወንድምህን ውደድ። የኛ ቸርች ብቻ አትበል። አይመስላችሁ? ቶታል አካውንቱ እኮ የት ነው የሚሄደው? በመካነ ኢየሱስ ገባ፣ በሙሉ ወንጌል ገባ። ኦፍ ኮርስ እግዚአብሔር ስርዓት ይዘን እንደነ ዲኖሚኔሽን ያስፈልገናል። ግን እንደው በቃ እዛ ሰፈር ኖ ተቀራረብ። እንደው ምን ልምከራችሁ፣ ከተለያየ ዲኖሚኔሽን ያላችሁ እናንተ መሪዎች ለብቻ እየተገናኛችሁ ለከተማችሁ ጸልዩ። ተውት። እዛ እቤት ስትሄድ የቤትህን አድርግ። ስለዚህ ወገኖቼ ተሰብሰቡና ጸልዩ። መንግስተ ሰማይ ጴጥሮስና ጳውሎስ አንድ ላይ ናቸው። አይመስልም እንዴ? ላውርደው ጉዲና ማናቸው? ቄስ ጉዲና ትምሳና አሁን በቅርብ ወደ ጌታ የሄደው ሙሉ ወንጌሉ ጋሽ ፍቃዱ አብረው ናቸው። ገባል? ተገናኙ። አልቅሱ። ነብይ እንትናን ብቻ እየጋበዝክ ሪቫይቫል ይመጣል ብለህ አትጠብቅ።
ክብር ይመጣል። መንግስት መስሪያ ቤት ትጠራለህ። ንጉሱ እኮ ይጠሩ ነበር። አንብባችኋል አይደል? ንጉሱ ዘማሪዎችን የጠሩበት ጊዜ አለ። ያንተ መዝሙር ያስፈልጋል። ሰውየው በር አንኳኳ እንዴ? መዝሙሩ አንኳኳ። ጸሎትህ ያንኳኳል። ጸሎትህ ያንኳኳል። ጂኒውን ይጠርገዋል። ቢሮክራሲውን ያስተካክለዋል። የእግዚአብሔር ሕዝብ በእውቀት ሲጸልይ ካላስቸገርኳችሁ ተነስተና እንዴ እንጸልያለን። ሃሌሉያ ሃሌሉያ። ራሶ ባሐሻላ ዲያማስ ራዶማናና ማሻላ ዲያማናማስ። ሃሌሉያ 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 ሃሌሉያ። ሬባ 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 ሬባ። ሃሌሉያ ሃሌሉያ። እግዚአብሔር ቆራጦችን ይፈልጋል። አርደው የሚወጡትን ይፈልጋል። የፍቅር ሰዎችን ይፈልጋል። አንድነን የሚሉትን ይፈልጋል። ሄይ ሃሌሉያ። ሮሳ ባሃዳባ ሸማናማ ይፈልጋል ጌታ። ሃሌሉያ ይፈልጋል ጌታ። ሃሌሉያ ይፈልጋል ጌታ። ሃሌሉያ። ዋይ 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 ዋይ። በልዩ ክብር፣ በልዩ ግርማ፣ በልዩ ሞገስ ወደዚህ ክልል እግዚአብሔር እነሆ ሊመጣ እንቅስቃሴ ጀምሯል። እንቅስቃሴ ጀምሯል። እንቅስቃሴ ጀምሯል። እንቅስቃሴ ጀምሯል። እርምጃ ጀምሯል። ለዚህ ነው ባሪያዎቹን የላከልህ። ሰው የቀጠረው ቀጠሮ እንዳይመስልህ። ይሄንን 21 ቀን የሰራዊት ጌታ እግዚአብሔር ያንዳንዶቹን እንባ አይቶ ያንዳንዶቹን ልመና ሰምቶ ጎብኘኝ ያሉትን ሊጎበኝ፣ አታየኝም ወይ ያሉትን አይቻለው ሊል፣ አትፈርድም ወይ ላሉ ሊፈርድ እግዚአብሔር ወደዚህ ከተማ መጥቷል። ወደዚህ ከተማ መጥቷል። ወደዚህ ከተማ መጥቷል። ጌታን ባርኩት 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 ባርኩት። ሄባ 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 ሬባ 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 ሬባ። ርስቱን ማላገጫ ላይ አድርግ። ርስቱን አሳልፎ ሊሰጥ እግዚአብሔር መጥቷል። እግዚአብሔር መጥቷል። አዋራውን ሊጠርገው እግዚአብሔር መጥቷል። አመዱን ሊያራግፈው እግዚአብሔር መጥቷል። ዋይ 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 መጥቷል ጌታ። ሃሌሉያ። ሬሳ ባሃሻ ሌባዶና መሃላባንዳ ሬሳ ባሃላቦ ሬበሊያሞሳ ሬዲየሞራ ባሃዳባሻ ሬዲየሞራ ባሃሳ። መጥቷል ጌታ። መጥቷል 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 መጥቷል። እንባ የሚታበስበት ዘመን ነው። እንባ የሚታበስበት ዘመን ነው። የመቀራረብ ዘመን ነው። የመቀራረብ ዘመን ነው። የደረቁ አጥንቶች የሚነሱበት ዘመን ነው። ሶስት ደቂቃ እህታችን ምስራቅ መታ ብትጸልይ ደስ ይለኛል። ነይና የእግዚአብሔር መንፈስ እንደመራሽ ጸልዩ እናንተ። ሃሌሉያ። ሬባ 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 ማሐሳ 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 ማሐሳ። የስ 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 የስ። ጸልዩ ወገኖች። ተሐድሶ፣ መነሳት፣ መነቃቃት። ሃሌሉያ። አሜን። እግዚአብሔር ሆይ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። የፈረሰችውን የዳዊትን ድንኳን
አነሳለሁ ያልክ ጌታ በኢየሱስ ክርስቶስ ስም ልታነሳ ስለመጣህ እናመሰግናለን። በኢየሱስ ስም ስምህ ይባረክ። እጆች ጣልቃ ስለገቡ እነሆ ጌታዬና አምላኬ ቀጥሎ ያለውን ነገር በማመላከት በቃል ስለመጣ በእውነት ጌታ ሆይ በራድም ትኩስም አይደለምና ካፌ ልተፋ ነው ተመለስ እያልክ የመጣ ልዑል እግዚአብሔር በፈለከን በዛ ልክ በኢየሱስ ክርስቶስ ስም በመካከላችን በብዙ ምሕረት ስላለፍክ ምንነሳበትን መንገድ ስላሳየ እጅ ለእጅ እንድንያያዝ ስለመከርከን እንድንነሳ ስለመከርከን የመጣውን ያንተን ጉብኝት ይዘን እንድንወጣ ስለመከርከን በዚህ እግዚአብሔር የዘላለም አምላክ ባሪያህን ተጠቅመ እንደ መልእክተኛ ሰልሉ እያልክ ስለመጣ ዙሪያችሁን ቃኙ እያልክ ስለመጣ ተደብቆ የተቀመጠ ቢላዋውን የሚስል ምቹ ጊዜ የሚጠብቅ ዳዊት በደከመ ጊዜ እግዚአብሔር ሆይ ሰይፉን ጦሩን ሰብቆ የተነሳ ሊገድል ከመሬት ጋር ሊያጣብቅ ያለውን አይተ የተነሳ ልዑል እግዚአብሔር ሆይ በዚህ በድካማችን ጊዜ ጠላት እንዳያገኘን ልትከልለን ወጣህልን፣ ልትቀጥረን ወጣህልን፣ ልትሟገትልን ወጣህልን። የኔ ናቸው እያልክ ወጣህልን፣ እኔ ነኝ እያልክ ወጣህልን። ድካማችንን ከኛ ልታነሳ ወጣህልን። ሪቫይቫል አልከን፣ እለኩሳለሁ አልከን። እግዚአብሔር የዘላለም አምላክ እንግዲያውስ በመንገዳችን ላይ በኢየሱስ ክርስቶስ ስም በጽድቅ በቅድስና በበጎ ሕሊና አቤቱ በቅንነት በወንድማማች ህብረት እነሆ ጌታ ሆይ ሪቫይቫሉ ጉብኝቱ የሚጠይቀውን ያንን ህይወት ምድር ላይ ተግባራዊ በማድረግ የምንመላለስበት ጸጋ ከቃሌ ቀጥሎ ተጋለው ያልክ እግዚአብሔር በኢየሱስ ስም አግኘን፣ በዚህ መንፈስ አግኘን። ስንወጣ ሌላ ከሚያረገን መንፈስ ጠብቀን፣ ስንወጣ የውስጡን አስጥሎ ከውጭው ጋር ከሚደባልቀን አሰራር ሲስተም ውስጥ በኢየሱስ ክርስቶስ ስም አውጣን። ስለነበረን ጊዜ ሁሉ ስም ይባረክ። እናመሰግንሃለን። በደም ሸፍነን። ሁሉ ላንተ ክብር ይሁን። ጸለይኩኝ በኢየሱስ ክርስቶስ ስም አሜን።